እንግዲህ በጌታ እንድንሆን ክርስቲያን እንድንሆን ላደረገ ለእርሱ ክብር ይሁን። ምክንያቱም እኛ ራሳችን አላደረግንም። ጳውሎስ አሁን የሆንኩት በጸጋው ነው ይላል። ስለዚህ በእግዚአብሔር ጸጋ አሁን የሆነውን ሆነናል፣ በጌታ ሆነናል፣ ክርስቲያኖች ሆነናል። ይሄን በእኛ የሰራ የጸጋ ሁሉ ባለቤት እግዚአብሔር ስሙ ብሩክ ይሁን። ከአንደኛ ዮሐንስ ምዕራፍ 3 ላይ የጀመርነውን እንቀጥላለን። ከቁጥር 11 እስከ 13 ድረስ ያሉትን ቁጥሮች ነው የምናነበው። በተለይ ቁጥር 13 ላይ ዛሬ ዋና ትኩረታችን ይሆናል። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ጻድቅ ወይም ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። ቁጥር 13 ላይ በተለይ ዮሐንስ ያልተለመደ መጠሪያ ይጠቀማል። በዚህ መልእክት ላይ ዮሐንስ በተደጋጋሚ የሚጽፍላቸውን ምዕመናን ሲጠራቸው የነበረው ልጆች ሆይ፣ ትንንሽ ልጆች ሆይ እያለ ነበር ሲጠራቸው የምናስተውለው። ወይ ደግሞ ተወዳጆች ሆይ ወይም ወዳጆች ሆይ ይላቸዋል። ለመጀመሪያ ጊዜ ወንድሞች ሆይ የሚል ቃል ተጠቅሟል እዚህ ቦታ ላይ። ከዚህም ቁጥር ውጪም ሌላ ቦታ አልተጠቀመበትም። ወንድሞች ሆይ የሚል ሐሳብ አስቀምጧል። ለምንድን ነው ይሄን ተርም የፈለገው? በዚህ መግለጫ አድሬስ ሊያደርጋቸው ለምን ፈለገ የሚለውን በመጀመሪያ ትንሽ ብንመለከት ጥሩ ነው ብዬ አስባለሁ። ወንድሞች ሆይ ያለበት ትልቁ ምክንያት እሱና እነሱ በጋራ የሚጋሩትን እውነት ለመናገር ስለሚንደረደር ነው። በሱም በእነሱም እውነት ስለሆነ ነገር ነው የሚያወራው። አሁን የሁለቱም የጋራ ስለሆነ ጉዳይ ሊያነሳ ስለሆነ ዮሐንስ ይህን የሚናገረው። ወገኖቼ ሰዎችን በተለያየ ለምሳሌ ልጆቼ ሲላቸው ምናልባት እሱ ኦቨርሲር የሚያደርግ የበላይ ተመልካች ሆኖ ኬር የሚያደርግላቸው በመጋቢነት ስር ያሉ ልጆቹ በመሆናቸው እንደዚህ አይነት ስያሜ ይጠራቸዋል። መነሻችን ላይ ስንናገር እንደነበረ ዮሐንስ በታናሹ እስያ የሚገኙ ቸርቾችን ወይም የክርስቶስ አብያተ ክርስቲያናትን የበላይ ጠባቂ የነበረ ኦቨርሲር የሚያደርግ ነበርና በዛ የግንኙነት ደረጃ ይጠራቸዋል። ይሄኛው አጠራር ግን በእኛና በእናንተና በእኔ መካከል አንድ አይነት የሆነ የጋራ አይደንቲቲ የጋራ መገለጫ አለ የሚለውን ለመናገር ስለፈለገ ነው እንደዛ ብሎ የሚናገረው። በክርስትናችን ውስጥ ለየቀላችን የምንይዛቸው ብዙ ነገሮች አሉ። ለምሳሌ ጸጋ ልዩ ልዩ ነው። ጥሪ ልዩ ልዩ ነው። በእግዚአብሔር መንግሥት በአካል ውስጥ እንደ ብልቶች የተለያየ ፈንክሽን አለን። ለሁላችንም አንድ አይነት ጥሪ የለንም። ጳውሎስ ሲናገር ብልቶች ሁሉ ዓይን ቢሆኑ መስማት ወዴት ይገኛል ይላል። ብልቶች ሁሉ ጆሮ ቢሆኑ መቅመስ ወዴት ይገኛል ይላል። ሁሉ ሰው ምላስ አይደለም፣ ሁሉ ሰው ጆሮ አይደለም፣ ሁሉ ሰው አፍንጫ አይደለም፣ ሁሉ ሰው እጅና እግር አይደለም፣ ሁሉ ሰው ሳምባና ኩላሊት አይደለም። እያንዳንዳችን የተለያየ ብልቶች ነን። ስለዚህ በፈንክሽን እንለያያለን። ነገር ግን የጋራችን የሆነ እንደ አይደንቲቲ ለሁላችን እኩል የሆነ ወንድሞች የምንባባልበት ነገር ደግሞ አለ። እሱ ብዙ ነው። ነገር ግን እዚህ ቦታ ላይ ዮሐንስ የሚናገረው በጋራ የእግዚአብሔር የሆነው ሁሉ በክርስቶስ የተጠራ ነው ሁሉ በጋራ የሁላችን መገለጫ የሆነ ሁላችን ላይ እውነት የሆነ አንተም ጋር እንደዛ ነው፣ አንቺም ጋር እንደዛ ነው የምንባባልበት አንድ እውነት ቢኖር ዓለም ይጠላናል። ይሄ የጋራ እውነታ ነው። እንደምታውቁት ልዩ ልዩ ምክንያቶች አሉ ለጥላቻ። ሰው በዘሩ፣ በኢኮኖሚ ደረጃው፣ በቋንቋው፣ በጾታው፣ በእድሜው በብዙ ነገር ዲስክሪሚኔሽን ሊደርስበት ይችላል። ነገር ግን ዓለም ያለምንም ልዩነት በጋራ የምታራምደው አንድ አቋም ቢኖር አማኞችን መጥላት ነው። ወገኖቼ ልንገራችሁ፣ እኛ ዓለም የሚጠላን ማንም ስለሆነን አይደለም፣ ከሆነ ቀበሌ ስለመጣን አይደለም፣ መልካችን ገጽታችን የሆነ ነገር ስለሆነ አይደለም፣ ኢኮኖሚያችን ከፍና ዝቅ ስላለ አይደለም፣ ወይ ደግሞ የአይናችንን ቀለም አይተው አይደለም የሚጠሉን። አንድ የጋራ ነገር አላቸው ዓለም በሙሉ የሚስማማበት አማኞችን መጥላት።
ወገኖች እዚህ ነገር ላይ በጣም ትልቅ ነጥብ ነው ዮሐንስ ሊያነሳ የሚፈልገው። ወንድሞች ሆይ እኔንም እናንተንም በጋራ የሚመለከተን አንድ ጉዳይ አለ። እሱም ዓለም በእኛ ላይ ያላት አቋም፣ እሱም ጥላቻ ብሎ ያስቀምጣል። እና ይሄ በአንድ ደረጃ ሁላችንም የሚገለጥ እንደሆነ ልንመለከት ያስፈልጋል። አማኝ በመሆናችን የክርስቶስ በመሆናችን ምክንያት ብቻ የሁላችን መገለጫ፣ ሁላችን ዓለም የምታይበት፣ ሁላችን ዓለም የምትሰፍርበት መዝገብ እና መስፈርት ተመሳሳይ ነው። በጥላቻ ታይናለች የሚለውን ልንመለከት ያስፈልጋል። እዚህ ጋር አንድ ነገር ላንሳላችሁ። በጣም አስገራሚ መጽሐፍ ቅዱስ ስታነቡ በጣም የሚገርማችሁ ብዙ ነገሮች አሉ። እኔ ከሚገርሙኝ ነገሮች አንዱ ልንገራችሁ። በምንም ሁኔታ የማይቀራረቡ፣ በምንም ሁኔታ አብረው ሊቆሙ የማይችሉ ሰዎች በዓለም ላይ ለአንድ ነገር ግን አብረው ይቆማሉ። አማኞችን ለማጥቃት አብረው በፍጹም እሳት የማይጫጫሩ፣ ቡና የማይጠራሩ፣ ቆመው ማውራት የማይችሉ፣ እሳትና ጭድ የሆኑ ሰማይና ምድር የሆነ አቋም ያላቸው ወገኖች አማኞችን ለመጥላት ግን አንድ ናቸው። ወገኖች ይሄን እውነታ በጣም ላስምርበት ፈልጋለሁ። አማኞች ላይ ባላቸው አቋም አንድ ናቸው። ልዩነቶች ለጊዜው ይወገዳሉ። አማኞችን ለማሳደድ በሚነሱበት ጊዜ ሌሎች ልዩነቶቻቸውን ወደ ጎን እንዳልተለያዩ ይሆናሉ። ለምሳሌ ልንገራችሁ። እንደ አይሁድና እንደ አሕዛብ የሚጠላላ ለዚህ ምድር ላይ የጥል ግድግዳ ሁሉ በመካከል አለ አይደለ? አይሁዳውያን አሕዛብን ይንቃሉ፣ አሕዛብ ደግሞ አይሁዳውያን ይጠላሉ። ይሄ ለዘመናት የነበረ ነው። መብላት እንኳን በጋራ አይችሉም። ይሄን ታውቃላችሁ። መቀራረብ እንደውም ጴጥሮስ ሲናገር እንድንቀራረብ እንኳን አልተፈቀደም ይላል። ታውቃላችሁ አሕዛብ ባሉበት አካባቢ ሾርት ከት እንኳን ቢኖር አይሁዳውያን በዙሪያ ጥምጥም ነው የሚሄዱት። ከዚህ እዛችኛው በር ላይ ለመድረስ ስንት እርምጃ ነው መራመደው? 15 ምናምን እርምጃ መራመዳትን በመካከል እዚህ ጋር አንድ አሕዛብ ካለን አይሁዳዊ ቢሆን 1000 ኪሎ ሜትር ብሄድ ይሻለኛል እሱን ክሮስ ከምቀራረብ። ይህን ያልጥላቻ አለ በአይሁድና በአሕዛብ መካከል። ክርስቲያኖችን ለመጥላት ግን አንድ ይሆናሉ። ሐዋርያት ሥራ ምዕራፍ 14 ቁጥር 5 ላይ አንድ ሁሌ የሚገርመኝ ቃል አለ። ሐዋርያት ሥራ 14 ቁጥር 5 ላይ እንደዚህ የሚል ቃል ታገኛላችሁ። 14:5 አይሁድና አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ ማን ይላል? አሕዛብና አይሁድ። ማንን? እነዚህ አይሁድ በጌታ ያልሆኑት ናቸው ክርስቶስ። ምክንያቱም የመጀመሪያዎቹ ደቀ መዛሙርት አይሁድ ናቸው ራሳቸው። ነገር ግን ትልቁ አይደንቲቲያቸው አይሁድነት አይደለም። ምክንያቱም በጌታ አይሁድ የለም፣ ምን የለም፣ የግሪክ ሰው የለም። ክርስቲያኖች ናቸው። በአይሁድነታቸው የሚኮሩ የሥጋ ልጆች፣ የአብርሃም የመንፈስ ልጆች ያልሆኑት፣ የመንፈስ ልጆች ሳይሆኑ የሥጋ ልጆች የሆኑት፣ በዘር ቆጠራ አይሁዳውያን የሆኑት፣ ክርስቶስን ያልተቀበሉት ግን ከአሕዛብ ጋር ሆነው ክርስቲያኖችን ለማሳደድ ግንባር ፈጠሩ ይላል የእግዚአብሔር ቃል። በጣም ነው የሚገርም። ብሉይ ኪዳን ላይም ተመሳሳይ ታሪክ ነበር። ኢሳይያስ ምዕራፍ 7 ቁጥር 2 ላይ ኤፍሬም ከሶሪያ ጋር ተባበረ የሚል ወሬ ለዳዊት ቤት ደረሰ ይላል። ኤፍሬም ማለት እስራኤል ማለት ነው፣ ሰሜኑ ክፍል ማለት ነው። ከማን ጋር? ከሶሪያ ጋር፣ አሕዛብ ጋር። ማንን ለማጥቃት? አይሁድን ለማጥቃት፣ ወይ ደግሞ ኢየሩሳሌም የዳዊትን ቤት ለማጥቃት፣ የአማኞችን ኪዳን ያለውን ሕዝብ ለማጥቃት ብለው ማለት ነው። ስለዚህ ወገኖቼ ሁለት የማይተባበሩ አካላት፣ አብሮ መቆም በፍጹም የማይችሉ አካላት አንድ የጋራ አጀንዳ ግን አላቸው። አማኞችን መጥላት፣ ማሳደድ፣ እነሱን መግደል። ይሄ የጋራ አጀንዳቸው ነው። ይሄ የዓለም ትልቁ የአደባባይ ሚስጥር ነው። ዓለም የክርስቶስን መንግስት ለማሳደድ በሆነ ነገር ሁሉ አንድ ነች። የሚጠላሉ የዓለም ሀገራት በእሴት የማይገናኙ፣ በታሪክ የማይገናኙ፣ በቋንቋ የማይገናኙ፣ በጂኦግራፊ የማይገናኙ ከፍተኛ ጥላቻና ልዩነት ያላቸው ክርስቶስን ለመቃወም፣ መንግስቱን ለመቃወም አንድ ናቸው። ይህም በዘመናት ሁሉ የምታዩት ነገር ነው። አንድ ሰው የደረሰበትን ነገር ሲናገር ድሮ ከዓመታት በፊት እዛ ላይ ታሞ እንደዚህ ያለ ሁለት እርስ በርሳቸው የሚጠፋፉ
ተዋሲያን ግንባር ፈጥረው እያጠቁኝ ነው አለ። ምን ማለት መሰላችሁ? እኔ ከዛ በኋላ ነው ያወቅኩት ኮሶና አሜባ በጋራ አይቀመጡም ይባላል። አሜባው ኮሶን ወይ ኮሶ አሜባውን ይበላዋል። እንደውም ብዙ ጊዜ ኮሶ የሚጥማን ነው አሜባ ምናምን ያለበት ሰው ጥሬ ስጋ ይበላል እንትኑ ያኛው እንዲያጠፋው ተብሎ፣ ሁለቱም ግን እኔ ላይ ተባበሩብኝ ብሎ ያሰው ሲናገር ሰምቻለሁ። ሁለት የሚጠፋፉ የሚበላሉ ተዋሲያን በሽታዎች እኔ ላይ ግን ግንባር ፈጠሩ ብሎ ሲናገር አስታውሳለሁ። ዓለም ሁሉ በጋራ አንድ ላይ የምትቆምበት ነገር ክርስቲያኖችን ማሳደድ ነው። ሐዋርያስ ማን ነው? ራእይ ዮሐንስ ላይ አንድ አስገራሚ ታሪክ አለ። ምዕራፍ 11 ላይ ቁጥር 10 ራእይ ዮሐንስ ላይ ስትመለከቱ ሁለት የጌታ ምስክሮች ይላል። ሁለት የጌታ ምስክሮች ምናልባትም ኤልያስና ሙሴ ወይ ደግሞ ኤልያስና ሄኖክ ይሆናሉ ተብሎ የሚታሰብ ለጌታ ሊመሰክሩ ወደ ምድር መጡ ይላል። ከዛ በኋላ የጌታ ምስክሮች ናቸው፣ ወንጌል የሚናገሩ ናቸው። ከዛስ በኋላ ባነብላችሁ ደስ ይለኛል። ከዛ አውሬው መጣና ገደላቸው ይላሉ። ምስክርነታቸውን ከጨረሱ በኋላ ልክ አውሬው ሲገላቸው በዓለም የሚኖሩ ሰዎች ሁሉ ኮንግራ ተባባሉ፣ ስጦታ ተለዋወጡ፣ የደስታ ቀን ሆነ ለነሱ ይላል። ሐዋርያት ሥራ ራእይ ዮሐንስ ምዕራፍ 11 ቁጥር 10 ላይ እንደዚህ ይላል። እነዚህ ሁለት ነቢያት በምድር የሚኖሩትን ስለሳቃዩ በምድር የሚኖሩ በእነሱ መገደል ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ ይላል። እርስ በርሳቸው ስጦታ የሚሰጣጡት መቼ መሰላችሁ? ሲሞቱ ቅዱሳን የጌታ ምስክሮች የጌታ ተከታዮች የሆነ ነገር ሲደርስባቸው እርስ በርስ ስጦታ ይሰጣጣሉ፣ ደስ ይላቸዋል፣ ሴሌብሬት ያደርጉታል ማለት ነው። እና ወገኖቼ እኛ ላይ የሚደርሰው ክፉ ነገር ኮንግራ የሚያባበላቸው ነገር ነው። አብረው በአንድነት በደስታ የሚያቆማቸው ነገር እንደሆነ እንመለከታለን። ዮሐንስ በቀደሙ ቁጥር ወይ ደግሞ ቁጥር 12 ላይ ምንድን ነው የሚለን? አቤል ቃየልን እንደገደለው ይነግረናል። እንግዲህ ቃየል ማለት በዚህ ምድር ለሚኖሩ ዓለማውያን ብለን ለምንጠራቸው ሰዎች ፕሮቶታይፕ ነው፣ ወይ ደግሞ ምሳሌያቸው፣ አባታቸው፣ አስገኛቸው፣ የቡድን አባታቸው ነው። የዚህ ዓለም ሰዎች ሁሉ ቃየል ናቸው፣ የቃየል ዝርያ ናቸው፣ የቃየል ተከታዮች ናቸው፣ በቃየል ቦታ የሚቆሙ ናቸው። ስለዚህ ቃየላውያን ናቸው በሙሉ። በክርስቶስ ያልሆነው ዓለም ሁሉ ምንድነው? ቃየል ነው፣ የቃየል ዘር ነው፣ የቃየል ተከታይ ነው። በዛ በቡድን አባት ስር የተሰለፈ ነው። ሄዳቸው ራሳቸው ጀማሪያቸው ቃየል ነው። ስለዚህ ቃየል አቤልን በጠላበት ምክንያት እነሱ ክርስቲያኖችን ይጠላሉ በሙሉ ቃየል ስለሆኑ ሁሉ። ዘፍጥረት ገና ምዕራፍ 3 ላይ ሁለት ዘር እንዳለ እግዚአብሔር ተናገረ አይደለ? የእባቡ ዘርና የሴቲቱ ዘር። የሴቲቱ ዘር ማን ነበረ? አቤል ነበር። ነገር ግን ተገደለ። ምትክ ሰጣቸው እግዚአብሔር፣ ሴት ብለው ጠሩት። ምትክ ማለት ነው ስሙ ራሱ። ነገር ግን የቃየል ዘር አለ፣ የእባቡ ዘር ነው እሱ። ከዛ በኋላ ሌላው ዘር ደግሞ አለ፣ በአቤል ምትክ እግዚአብሔር የሰጣቸው ሴት የተባለው። ከዛ በኋላ ቅዱሳኑ ላይ የመጡበት ዘር አለ። ሁለቱ ዘሮች ሁል ጊዜ የሚለያዩ የሚጠላሉ ዘሮች ሆነው ተገልጠዋል ማለት ነው። ሁለቱ ዘሮች የማይታረቁ የጋራ አጀንዳ የሌላቸው፣ አንዱ ሌላውን በጠላትነት የፈረጀ፣ በተለይ የእባቡ ዘር የሴቲቱን ዘር ለማጥፋት የሚሯሯጥ። ራእይ ዮሐንስ ምዕራፍ 12 ላይ ስትሄዱ ከሴቲቱ ዘር የቀሩትን ለማጥፋት ተሯሯጥ የሚል ቃል ታገኛላችሁ። የሴቲቱ ዘር የክርስቶስ ተከታዮች የክርስቶስ ምስክር የሆኑትን እና የሴቲቱ ዘር የሆኑትን ለማጥፋት ወጣ በታላቅ ቁጣ የሚል ቃል ታገኛላችሁ። እና ለምንድን ነው እነዚህ ዓለም ተብሎ የሚጠሩት? በዚህ በዮሐንስ አነጋገር ደግሞ የቃየል ዝርያዎች፣ የቃየል ተከታዮች፣ በቃየል ቤት ውስጥ የተሰለፉ በቃየል መንገድ ላይ የቆሙ ሰዎች ለምንድን ነው ዓለም እኛን የሚጠሉን? ለምንድን ነው ዓለም እኛን የሚጠላን ብላችሁ ብትጠይቁ ቃየል አቤልን በጠላበት መንገድ። ባለፈው ሳምንት እንነጋገር፣ አቤል ቃየል ላይ ያደረሰው ምንም ነገር የለም። ቃየል አቤልን የሚጠላበት ምንም ግራውንድ የለውም። ስትመለከቱት ምንም አላደረገውም፣ ምንም አልደረሰበትም በፍጹም። ነገር ግን ዮሐንስ ስለምን ገደለው የሚል ጥያቄ ያነሳል። ስለምን ገደለው?
የሚል ያነሳና የሱ ስራ ክፉ የወንድሙ ስራ ደግሞ ጽድቅ ስለነበረ ነው ይለናል። ስለዚህ ዓለማውያን ለምንድነው አማኞችን የሚጠሉት? የቃየል ዘሮች ለምንድነው የክርስቶስን ዘሮች የሚጠሉት ብለን ስንጠይቅ የነሱ ስራ ክፉ የአማኞች ስራ ደግሞ ጽድቅ ስለሆነ ነው። ሌላ ምንም ምክንያት የለውም። ምንም ብላክ ኤንድ ዋይት የሆነ ግልጽ የሆነ በጣም የሚታወቅ ነገር ነው። የነሱ ስራ ክፉ የአማኞቹ ስራ ጽድቅ ስለሆነ ነው። የነሱ ስራ ምንድነው ከተባለ አለማመን ነው፣ በክርስቶስ አለማመን ነው። ቃየል ይሄን ያሳይ ሪፊውዝ ማድረግ እድል ሲሰጠው እምቢ ማለት። ባለፈው ሳምንት በጣም ተመልክተናል። እግዚአብሔር ለቃየል 2 በጎ ነገሮች ያደረገለት ተባባለን። ባለፈው ሳምንት ምንድነው ያደረገለት በጎ ነገር? ከዛ ከውርቀቱ በፊት ቃየልን አቤልን ከመግደሉ በፊት ያደረገለት 2 ነገር ምንድን? አንደኛ አደጋ ውስጥ እንዳለ ነገረው። ኃጢአት በደጅ ታደባለች፣ እያደባችብህ ነው። ኢላማ ወደ አንተ ነጣጥረ ልተኩስብህ ነው፣ አንተ ላይ ልትነክስብህ ነው፣ ልትቆጣጠር ነው ብሎ አነቃው ማለት ነው። ወገኖች አንድ ሰው ጠላታችንን የሆነ ነገር ሊያደርግ ሲል ከጠቆመን ያ ሰው ወዳጃችን ነው፣ በጎ ነገር ነው ያደረገልን። አንድ ሰው ድንጋይ ይዞ እያነጣጠረ ነው አንተ ላይ ብንባል አዳነን። ያ ሰው እኮ አናታችን ከመበርቀሱ አዳነን። ስለዚህ ትልቅ ባለውለታችን ነው። ስለዚህ እያደባችብህ ነው፣ ክፉ ነገር እየደረሰብህ ነው ብሎ አነቃው። አንዱ በጎ ነገር እሱ ነው። ሁለተኛው በጎ ነገር ደግሞ ተስፋ ሰጠው። በጎ ብታደርግ ፊት ያበራል። እንደማን? እንደ አቤል። እድል አለ። መስዋዕት ተበላሸብህ አይደል? አልተቀበልኩትም አይደል? ሌላ ቻንስ ደግሞ ሰጥሃለሁ። መልካም አድርግ፣ የአቤልን ስራ በእምነት ቅረብ፣ እቀበላለሁ፣ ችግር የለብኝም ማለት። አንደኛ አደጋውን ጠቆመው፣ ሁለተኛ ተጨማሪ ድል ሰጠው። ማሻሻል ትችላለህ። ስራ አልተቀበልኩትም፣ አሁን እንደገና ማሻሻል ትችላለህ አለው። ባለፈው አንድ ምሳሌ ተጠቅሜ ነበር። ኤምባሲ ገብታችሁ በተለይ ድሮ አሁን እንዴት እንደሆነ አሰራሩ አላውቅም። ኤምባሲው በተለይ አሜሪካ ኤምባሲ የፈረደበት ኤምባሲ እሱ ነው። ብዙ ሰው እንደ ተስፋ ምድር ደጅ የሚጠናው ስለሆነ የሆነ የኤምባሲው ማህተም ፓስፖርታችሁ ላይ ካረፈ ሁለተኛ አትገቡም የሚባል ነገር ነበረ። እግዚአብሔር ግን ሁለተኛ አትገባም አላለው። እድል አለ፣ ሞክር፣ እንደገና ስራን አስተካክል፣ ስራን አርም፣ በቀና መንፈስ አቅርብ፣ እቀበልሃለሁ አለው። ነገር ግን ምን መረጠ ቃየል? እምቢ ማለት መረጠ። አለማመንም መረጠ። የእግዚአብሔርን ቃል ወደ ጎን መጣለም መረጠ። ስለዚህ የቃየል ስራ ዮሐንስ የቃየል ስራ ክፉ ብሎ የሚናገረው ክፉ ስራው ምንድን? አለማመን የሚባል ስራ። ክርስቶስ ኢየሱስ በዮሐንስ 6 ላይ እንደዚህ አለ። የእግዚአብሔር አብ ስራ፣ እግዚአብሔር አብ ያተመበት ስራ ምንድን ነው? በላከው እንድታምኑ ነው። አለማመን ኮንሲኩዌንሶች አሉት፣ ውጤቶች አሉት፣ ፍሬዎች አሉት። ያላመኑ ሰዎች ያላመነ ሰው ስራ ይሰራሉ። መግደል፣ ማጥፋት፣ ክፉ ነገሮች ሁሉ ካለማመን ይወጣሉ። ያመኑ ሰዎች ደግሞ የእምነት ስራ ይሰራሉ፣ በጎ ነገሮችን ደግሞ ይሰራሉ እነሱ። ስለዚህ እነዛ የቃየል ወገኖች ስራቸው ክፉ ስለሆነ እነዚህ የክርስቶስ ኢየሱስ ወገኖች ወይም የሴሲሱ ዘሮች ደግሞ ስራቸው በጎ ስለሆነ በዚህ ምክንያት ይጠሏቸዋል ነው መጽሐፍ ቅዱስ ብሎ የሚነግረን። እና ዓለም ክርስቲያኖችን የምትጠላው በየዘመናቱ ተመሳሳይ በሆነ ዘመን ምክንያት ነው። ዜማችን አይደለም የሚያስጠላቸው፣ ስንዘምር የምንይዘው መጽሐፍ ከለር አይደለም የሚያስጠላቸው፣ የቸርቻችን ቅርጽ አይደለም የሚያስጠላቸው፣ ኮንቴንቱ ዋና ነገሩን የሚያስጠላቸው። ስለዚህ በየዘመናቱ ዓለም አትለወጥም። እኔ በጣም የሚገርመኝ አንድ ነገር ልንገራችሁ። ዮሐንስ ይሄን ደብዳቤ በሚጽፍበት ዘመን ላይ ልብ ብላችሁ ካሰባችሁት ቤተክርስቲያን በምድር ላይ ከታዩት ጽኑ መከራዎች የመጨረሻ ከባድ የሚባለውን መከራ የተጋፈጠች ነበር። ምንም እንኳን ሁሉ ጊዜም ቢሆን ቤተክርስቲያን በስደት ውስጥ ብትኖርም፣ ነገር ግን ዮሐንስ ይሄን ደብዳቤ በሚጽፍበት ጊዜ የነበረው ዶሚሽያን የሚባለው ቄሳር ከቄሳሮች ሁሉ የመጨረሻ ጨካኝና ክፉ፣ በተለይ ክርስቲያኖችን በመጥላትና በማሳደድ የሚታወቅ ነው። ብዙ ነገር አድርጓል። ስንቶቻችሁ እንዳነበባችሁ አላውቅም። ካታኮምቡ ሰማዕት ምን የሚባል አንብባችኋል? ያ ታሪክ በዛ ጊዜ የተፈጸመ ነው። ክርስቲያኖች ላይ ታይቶ በማይታወቅ ጭካኔና ግፍ ያሰቃያቸው ያሳዳቸው ነበር። አልጠቀስልንም። አንድም ቦታ ያወነት አይነግረንም። ስለ ዶሚሼስ ስለሚያነሳው መከራ አያነሳልንም። ምክንያቱም ዶሚሼስ በሉት ማንም በሉት በዓለም ያለ ሰው ሁሉ አንድ ነው። በሂትለርና
አንድ ጌታን ባላወቀ ሰው መካከል መሰረታዊ ልዩነት የለም። የቃየል ልጆች ናቸው፣ የቃየል ዘሮች ናቸው። ጽድቅን ይጠላሉ፣ በጎ ስራን ይጠላሉ፣ እምነትን ይጠላሉ። ስለዚህ በአንድነት ነው የሚሰለፉት። ካታጎሪያቸው አንድ ነው። ስለዚህ የሆነ ዘመን ብሎ የሆነ ኤራ ብሎ የሆነ ዲስፔንሴሽን ብሎ ዮሐንስ አያስቀምጥም። ዓለም ሁሉ ያው ነች። የእባቡ ዘርና የሴሲሱ ዘር በዘመናት ሁሉ መካከል ፓራለል ሆኖ አለ፣ ይቀጥላል። ስለዚህ ዮሐንስ ስለሱ ምንም ኮሜንት አያደርግም። ነገር ግን ዮሐንስ ስለ መከራው ከመናገር ይልቅ ስለ ጠላትነታቸው ከመናገር ይልቅ ስለ መጥላታቸው ከመናገር ይልቅ የሚያተኩረው አማኞች በሚሰጡት ምላሽ ላይ ነው። ምላሻቸው ምንድን ነው? አትደነቁ። ዓለም ቢጠላችሁም አትበሉ፣ አትደነቁ። ዮሐንስ የሚያነሳው ትልቁ ነገር ኃይለ ቃሉ የዚህ ምዕራፍ 3 ቁጥር 13 ዋና ሐሳብ ምንድነው? አትደነቁ የሚለው። አትደነቁ አትደነቁ። ለምስላችሁ አትደነቁ የሚለው ይደነቁ ስለነበረ ነው። መጽሐፍ ቅዱስ አትፍሩ ባለበት ቦታ ሁሉ ምን ያደርጋሉ ሰዎች? ይፈሩ ነበር ማለት ነው። አትጠራጠሩ ሲባል ሰዎች ይጠራጠሩ ነበር ማለት ነው። የሆነ ነገር ከተባለ ያንን ነገር ለማቅናት ተብሎ ለመለወጥ ተብሎ ነው ያ ነገር የሚነገረው። አትደነቁ የተባለው ስለሚደነቁ ነው። በእርግጥም ስታዩት እንደ ባለ አይምሮ እንደ እግዚአብሔር ሰው ወይም እንደ መንፈሳዊ ነገር አይደለም። በመገለጥና በእምነት እንደሚያይ ሰው ሳይሆን እንደ ማንኛውም ተራ ሰው ስትመለከቱት ያስደንቃል። ዓለም ክርስቲያኖችን መጥላቱ ያስደንቃል። ቃየል አቤልን መጥላቱ ያስደንቃል። ያልደረሰበትን ሰው በጎ ያደረገውን የከብት እረኛ ምን አደረገው? ምን ደረሰበት? ደግ ሰዎችን መጥላት አያስገርምም? በጎ አድራጊዎችን ማሳደድ አያስደነግጥም? ያስገርማል አይደለም እንዴ? እንዴት ተብሎ ያስብላል እኮ። እንደ ሰው ብቻ ስታስቡት፣ ሰው ብቻ ሆናችሁ ስትመለከቱት፣ ራሽናል ብቻ ሆናችሁ ስታዩት በጎ አድራጊዎችን ማሳደድ በጣም ግራ ያጋባል፣ ያስደነግጣል፣ ያስደንቃል፣ ያስገርማል። በጎ ባደረኩ ያስብላል። አንድ እሱ ብቻም አይደለም። ሁለት አይነት ሰዎችን ማጥቃት ብዙ ጊዜ ለሰው አይምሮ፣ ለዚህ ራሽናል ለሆነ ለዚህ ምድር አይምሮ ሁለት አይነት ሰዎችን ማጥቃት ያስደነግጣል። አንደኛ ደግ ሰዎችን፣ በጎ ሰዎችን፣ ሁለተኛ ደካማ ሰዎችን፣ ድሆችን፣ ምንም የሌላቸውን። ምናችሁ ነገር ገብቷቸዋል? አንድ ሰው በደዌ ተመቶ ብታዩት ከንፈር ነው የምትመጡለት እንጂ በዱላ አትደበድቡትም አይደል? የታመመ የተጠቃ የደህየ የታረዘ በብዙ ነገር የተንገላታ ኮርነር የተደረገ ማርጂናላይዝ የተደረገ ከዓለም የተገለለ በጣም ምስኪን ሰው እንዴት ሰው ያሳድደዋል? ሁለቱ ነገሮች ያስገርማሉ። ደግ ሰው ሲንገላታና ምስኪን ሰው ሲንገላታ። ብዙ ጊዜ ሶሻል ሚዲያ ምናምን ሲዘዋወር አይታችኋል። የሆኑ የኔ ቢጤ ምናምኖችን ፖሊስ ከገፈታተረ ምን ካደረገ ምናምን ጉድ ይባላል አይደል? እንደዚህ ምስኪኖችን ለምን ነው የሚያድሩትን? አካል ጉዳተኞችን ማየት የተሳናቸውን እንዴት ተደርጎ ይባላል? ክርስቲያኖች ደግሞ ሁለቱም ናቸው። አንደኛ ደግ ናቸው፣ ነገር ግን ደግሞ ምስኪንም ናቸው። ደግሞ ምክንያቱም የዚህ ዓለም ስራ ስለገፋቸው ድሆች ናቸው። በኢኮኖሚ ምናምን የተንደላቀቁ አይደሉም። ያንን ነገር አይፈልጉትምም። ሲጀመር ደግሞ ቢፈልጉትም አያገኙትም። ገንዘብ የሌላቸው ምስኪን ናቸው። ቤት የሌላቸው የተሳደዱ ናቸው። ለእናንተማ ቤት አናከራይም የሚባሉ ናቸው። አንዳንዶቹ ላስቲክ ዘርግተው ውጪ ሊተኙ ይችላሉ። በዛን ዘመን በነበረው ኮንቴክስት ደግሞ አስቡ። እንግዶችን ተቀበሉ ለምን እንደተባለ ታውቃላችሁ? ማንም ስለማይቀበል። ክርስቲያኖችን ተቀበሉ የተባለበት ምክንያት ምንድን ነው? ተንከራታይ ስለሆኑ፣ ምስኪን ስለሆኑ። ጅብ እንዳይበላቸው እኮ ነው የምንቀበላቸው። ሆቴል ማደር አይችሉም። ክርስቶስ ኢየሱስ እንግዶች ማደሪያ ቦታ ተገኘለት እንዴ? ምን ያለ መጽሐፍ ቅዱስ? ስፍራ ስላልተገኘላቸው አይደለም። በከብቶች በረት ውስጥ ከብት በረት ውስጥ ቤተኛ ሰው ለምን ይጠላል? እንዴት መከራ ይደርስበታል? ገብቷችኋል አባባሌ? እነዚህ ሁለት ነገሮች ያስደንቃሉ ሰውን። እንደዚሁ ስትመለከቱት እንደ ራሽናል ሰው ስትመለከቱት ያስደንቃል። በጎ ባደረገ ይባላል። እንደገና ደግሞ ምስኪን ሆኖ በሽተኛ ሆኖ። እኛ እኮ በጣም የምንጠላው ሰው 4ኛ ደረጃ ካንሰር አለበት ቢባል ጠላታችን ወዲያውኑ ብን ብሎ ይጠፋል። አይጠፋም እንዴ?
አደጋ ደረሰበት አካል ጉዳተኛ ሁለት እግሩን አጣ ብትባሉ የምትጠሉት ሰው ምን ታደርጋላችሁ? ወዲያውኑ ፓራዳይም ሽፍት ይደረጋል አይደል? ቶሎ ጥፍንልና አዛኝ እንሆናለን። ምስኪንነትና ደግነት ሰዎች መከራ እንዳይደርስባቸው ጋራንቲ ናቸው አይደለም እንዴ? ምስኪን ከሆንክ ወይ ደግ ከሆንክ ሰው መከራ ያደርስብህ እንበልና አንድ ምሳሌ ልጠቀም፣ ድንገት ስለመጣብኝ ነው። ከትናንትና ወዲያ የመቄዶንያ ድርጅት መስራች ቢኒያም የክብር ዶክትሬት ዲግሪ አዲስ አበባ ዩኒቨርሲቲ ሰጠው እና ሲሰጠው ያደረገው ንግግር ብዙ ሰዎችን ያስለቀስ ነበር። ሰምታችሁት ከነበረ ብዙ ሰዎች ሲያለቅሱ አይቻለሁ። እኔ ያለ በጣም እንደ ሰው ልቆጠር አይገባኝም፣ ብዙ ነገር የለኝም። ብዙ ጊዜ እንግዲህ እንደዚህ አይነት የሃይማኖታዊ ትህትና ቃሎችን ይናገራል። ነገር ግን ስለ ጤና ሁኔታ ሲናገር እኔ መቀመጥ እንኳን አልችልም። ለመለመን እንኳን መቀመጥ ያስፈልጋል። ለማኞች የሆነ ቦታ ረጅም ሰዓት ተቀምጠው ነው የሚለምኑት። እኔ ለመቀመጥ እንኳን አቅም የለኝም፣ መቀመጥ አልችልም። ሰው ሁሉ ሲላቀስ ነበር። አሁን መታችሁ ይህን ሰው በደበድቡት ሰው ምንድን ነው የሚላችሁ? ከሰይጣን በላይ ጣላችሁ። አንደኛ በጎ አድራጊ ነው፣ ሁለተኛ ምስኪን ነው። በጎ አድራጊን ምስኪንን ማሳደድ እንዴት? ይኸውላችሁ መዝሙር ላይ እናንብብ እስኪ። መዝሙር 109 ላይ ሁለቱንም ሐሳቦች የሚገልጥ ነገር እናንብብ። መዝሙር 109 ላይ ከቁጥር 3 እስከ 5 እና ቁጥር 18 ላይ አነብላችኋለሁ። መዝሙር 109 መጀመሪያ ከቁጥር 3 እስከ 5 ላንብብላችሁ። በወደድኳቸው ፋንታ ጠሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉን፣ በወደድኳቸውም ፋንታ ጠላትነትን መለሱልኝ። ይደንቃል አይደለ? በወደድኳቸው ፋንታ ጠላትነትን መለሱልኝ። ቁጥር 18 ላይ ደግሞ 16 ቁጥር 16 ላይ ደግሞ ምሕረትን ያደርግ ዘንድ አላሰበምና ችግረኛንና ምስኪንን ልቡ የተሰበረውንም ሰው ይገድል ዘንድ አሳደደ። ችግረኛና ምስኪንን ልቡ የተሰበረውን ሰው ማሳደድ በጣም ነውር አይደለም? ይህ ክፍል በነገራችን ላይ ስለ ይሁዳ የተነገረ ትንቢት ነው። ሹመቱ ሌላ ወሰደ ነው የሚለው። ክርስቶስ የሚከዳ አይነት ነው። ክርስቶስ የሚታዘንለት ነው በምድር ወይስ የሚቀናበት ነው? ቤት እንኳን አልነበረውም እኮ አይደለም እንዴ? ምስኪን እኮ ነበራል። የሕማም ሰው ነው አይደለ? ደዌን የሚያውቅ ፊቱን ሰው የሰወረበት እሱን ማሳደድ። ይሁዳ ክርስቶስን አሳደደ። አንድ ሴሌብሬቲ ብታሳደዱ አያስገርምም። ምክንያቱም የሚያወጣው ወጪ እሱ ለውሾቹ የሚያወጣው እኮ እኔ የአንድ ዓመት ቀለቤ ነው ምናምን የምትሉትን ሰው ብትጠሉ አያስገርም። ለአንድ ቀን ሻይ መጠጫ የኔን የ3 ዓመት በጀት ይጨርሳል የምትሉትን ሰው ናቹራሊ ተጠሉታላችሁ። ችግር የለውም። እሱ ምስኪንን ሰው፣ ልቡ የተሰበረውን ሰው። ስለዚህ ያስደንቃል። ይሄ እንደዚህ አይነትን ሰው መጥላት ያስደንቃል። ስለዚህ ይደነቃሉ ሰዎች ማለት ነው። ነቢያትም እንደዚህ አይነት ነገር ኤርሚያስ ስለራሱ ሲናገር እንደዚህ ይላል። ኤርሚያስ 15 ቁጥር 10 ላይ እናቴ ለምን ወለድሽኝ እያለ ይጠይቅና ለማንም አላበደርኩም፣ ማንም ከኔ አልተበደረም፣ ሰው ሁሉ ግን ይጣላኛል፣ ይመቀኘኛል፣ ክፉ ያደርግብኛል። ገርሞታል። ኤርሚያስ ምስኪን ሰው ነው። አልቃሻው ነብይ ነው የሚባለው። ማንም ለሰው ላይ ደርሶ አያውቅም፣ ተበድሮ አያውቅም ከሰው። ሰው ሁሉ ግን ይጣላዋል። ለምን ብሎ ይጠይቃል። ወገኖች ዛሬ በደንብ ይህን ጥያቄ ሊመለስልን ያስፈልጋል። ዮሐንስ አትደነቁ ያለው ለዚህ ነው። ስለሚያስደንቅ ነገሩ እንደ ሰው፣ እንደ ምድራዊ ሰው፣ እንደ ራሽናል ቢይንግ ብትደነቁ አያስገርምም፣ እንደ ሰው ብቻ ካያችሁት። ምክንያቱም ያስደንቃል። ምስኪንን ሰው ማሳደድ፣ መጥላት፣ እሱን ክፉ ማድረግ፣ ለመግደል መነሳት የመጨረሻ ነውር ነው በሰው እና በጣም ያስደነግጣል። እንዴት ተደርጎ ያስብላል። በሰዎች ተገርመው ሲያወሩ አልሰማችሁም? ባጎረስኩ እጄን ተነከስኩ ሲሉ አልሰማችሁም? በጎ ባደረኩ፣ እንደዚህ በሰጠኋት፣ እንዲህ ባደረኩላት፣ እንዲህ ባደረኩለት ይላሉ አለ ሰዎች። ይሄን ባደረኩለት መልሶ እንደዚህ አድርገኝ ይላሉ ሰዎች ገርሟቸው ተደንቆ። ዮሐንስ ግን እንደዚህ ይላል፣ አትደነቁ፣ አትደነቁ። ከእባብ ምን ትጠብቃለህ?
ከመነደፍ በስተቀር ከተኩላ ምን ትጠብቃለህ? ከመነከስ በስተቀር ምን ትጠብቃለህ? የሚያስደነቀው እኮ ያንተ መደነቅ ነው። ዮሐንስ የተደነቀው በእነሱ መደነቅ ነው። የእናንተ መደነቅ ያስደንቀኛል። መደነቃቸው ሁለት ነገር ያሳበቅባቸዋል። አንደኛ ለዓለም የሰጡትን ያልተገባ ቦታ ያሳበቅባቸዋል። ዓለምን በጎ አድርገው ማየታቸውን ያሳያል። በዓለም ውስጥ ያለውን የጨለማ መጠን አለማወቃቸውን ያሳያል። በዓለም ውስጥ ያለውን የውድቀት መጠን፣ የኃጢአትን ክፋት መጠን አለማወቃቸውን ያሳያል። ዓለም በጎ ስፍራ መስላቸዋለች። ዓለማዊነት ቀላል ችግር መስሏቸዋል። ዓለማመን ዝም ብሎ በቀላሉ የሚታይ ነገር መስሏቸዋል። አንዱ የሚያሳብቅባቸው መደነቃቸው። ወገኖች እዚህ ውስጥ ያለን ሰዎች ዓለማውያን ሲጣሏችሁ፣ በክርስቶስ ኢየሱስ ምክንያት ሲጣሏችሁ ክርስቶስ ራሱ ተናግሯል አይደለ? ወደ ዮሐንስ ወንጌል ብንሄድ ዮሐንስ ወንጌል 15 ላይ ከቁጥር 18 እስከ 19 እንደገና ቁጥር 25 እንደገና ምዕራፍ 17 ቁጥር 14 ላይ ዮሐንስ ወንጌል ላይ ማለት ነው። ዮሐንስ 15 ከ18 እስከ 19 ዮሐንስ 15 ቁጥር 25 ዮሐንስ 17 ቁጥር 14 ላይ ምንድነው የሚለው? ዓለም ይጣላችኋል፣ የኔ ስለሆናችሁ ግን አትደነቁ ነው ያለው ጌታ ኢየሱስ ክርስቶስ። ቃሌን ሰጠኋቸው፣ ከዓለም አይደሉም፣ ዓለም ጣላቸው ይላል። እና ዓለም ሲጠላን መደንገጣችን፣ መደነቃችን፣ መግረሙ እኛን መግረሙ የሚያሳብቅብን አንድ ዓለም በጎ መስላ እንደምትታየን ነው። ለዓለም ያለን እይታ ምንም ብዙ የከፋ እኮ ነገር አይደለም ምናምን ብለን ማየታችን፣ ማቅለላችንን፣ የኃጢአትን ነገር በጣም ማቅለላችንን፣ ያለማመንን ነገር በጣም ትንሽ ማድረጋችንን፣ የዲያብሎስን ነገር በጣም ትንሽ ማድረጋችንን የሚያሳየው። እንዴት ትደነቃለህ? አንዱ እሱ ነው የሚያሳየው። ሁለተኛው ደግሞ እኛ ውስጥ የተሰራውን ስራ ትንሽ መስሎ ታይቶናል። የተለወጥነው መለወጥ ትንሽ መስሎናል። የመጣንበት ርቀት ትንሽ መስሎናል። ዝም ብሎ አልሸሹም ዞር አሉ ያለን መስሎናል። ገብቷችኋል የምላችሁ ነገር? መደነቃችን በዓለም ጥላቻ ምክንያት መደነቃችን የሚያሳበቅብን እነዚህ ሁለት ነገሮች ነው። አንደኛ ዓለም ጥሩ ነች፣ ትንሽ ትንሽ ነገር ነው ጉዳቷ ብለን ማየታችንን ሲሆን፣ ሁለተኛው ደግሞ የኛ ለውጥም ብዙ አይደለም እኮ ትንሽ ነገር ነው የነካካው እግዚአብሔር ብለን ማሰባችንን የሚያመለክተው። ይሄ ኪቦርድ የሚጫወተው ወንድማችን ምን ብሎ ደረቱ ላይ ለጥፏል መሰላችሁ? እኛ እኮ ብዙም የተለየን አይደለንም ይላል። we are not so different የታየ ነው። እና ብዙ ሰው እንደዛ ነው። ምን ብዙ የተለወጥኩ አይደል፣ ምን ለውጥ አለው እኔ? ደረቱ ላይ እንደዛ ነው የሚለው ጽሁፍ ተመልከቱ። we are not so different። ለምን ይጠሉናል ታዲያ? ትክክለኛ ዲሰርታል በጣም ዲፈረንት ነን። ዲፈረንት ነን ብቻ ሳይሆን አዲስ ፍጥረት ነን። የሆነ በጣም የተለየን ነን። ቃላት ሊገልጠው አይችልም ልዩነታችን። እግዚአብሔር በእኛ ውስጥ የሰራውን የማዳን ስራ ማንም ሊገልጠው አይችልም። በየትኛውም የዓለም ቋንቋ ሊገለጥ አይችልም። ብዙ ነገሮች ተሻሽለዋል እዚህ ምድር ላይ። ለምሳሌ ኑሮ ሲደላቸው ሰዎች መልክ ሲያወጡ አይታችሁ ታውቃላችሁ እንዴ? ድሮ ኮፉንጋ ነገር ነበር አሁን የምትሉት ሲሻሻል አላያችሁ? እንደውም አንዳንዶችን መቀለጃ ይደረጋል ቢፎር እና አፍተር ተብሎ ምናምን። ኑሮ ሳይመጣ ዝናው ሳይመጣ ፊት እኮ ይሄን ነበር የምትመስለው የሚመስለው በኋላ። እኛ እንደዛ አይደለንም ወገኖች። የኛ ለውጥ የሆነ ትንሽ ጠየም ያለውን ሰዎች ቀላ አይደለም ያደረገን ክርስትና። ትንሽ አጠር ያለውን ሰዎች ረዘም አይደለም ያደረገን። ቶታሊ ነው የለወጠን። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት፣ ቶታሊ ኒው ብራንድ፣ አዲስ ነው የሆነው። ስለዚህ ይሄ እንዲያስደንቅ ይሄንን ነገር በጣም ቦታ ለመስጠታችን የሚያሳየው መደነቃችን። አንድ ጊዜ አንድ ነገር ሰማው። አንድ ሰው ራሰ በራ ነው እና ትራንስፓረንት አደረገ ጸጉሩ። እዚህ ሀገር ገና ባልመጣበት ጊዜ ነው ውጭ ሀገር ሄዶ ነው ትራንስፓረንት አደረገ። ሲመጣ ውሻው ጮህበት፣ የገዛ ውሻው እና ውሻውን ደበደበው። ውሻውን ሲደበደበው ጓደኛው የተናገረው ምንድነው? ያ ውሻ ጥቁር ነው ውሻው። ይሄ ውሻ ነጭ ሆኖ ቢመጣ አንተ ታስገባዋል? ተለውጠህበታል እኮ ሌላ ሰው ሆነህበታል። እንዴት ነው የማይጮህብህ? ገብቷችኋል?
ውሻው እንኳን በሰውየው መለወጥ አይቶ ጮኸበት። ሌላ ሰው ነው ጌታዬ እንደዚህ አይደለም ምን አውቀዋለሁ ብሎ ነው ጮኸበት። ስለዚህ ዓለም ለምን እንደምጠላን ተለውጠናል፣ ሌላ ሆነናል፣ አዲስ ፍጥረቶች ሆነናል። ስለዚህ እሱ ከገባን መገረም የለብንም በዓለም ጥላቻ። ዓለም ለምን ታሳድናለች? አያስገርምም ማሳደዷ። በፍጹም የሚያስገርም ነገር አይደለም። ይሄ ነው ልናስብ መቻል የሚያስፈልገን። ጴጥሮስ አንድ አስገራሚ ቃል ይናገራል። በአንደኛ ጴጥሮስ 4:3-4 ላይ ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 4:3-4 እንደዚህ ይላል፣ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና፣ በዚህም ነገር ወደዚያ መዳራት ብዛት ከእነሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። በጣም ነው የሚገርማቸው። ምክንያቱም በፊት ከእነሱ ጋር ተጠጡ ነበር፣ በፊት ከነሱ ጋር ታመነዝሩ ነበር፣ በፊት ከነሱ ጋር ተዋሹ ነበር፣ ተገድሉ ነበር። አሁን ግን በጌታ ጸጋ ተለወጣችሁ፣ ሌላ ሰዎች ሆናችሁ። ሁለት ነገር ነው ምላሻቸው፣ መደነቅና መሳደብ። ደንግጠዋል፣ ገርሟቸዋል። ስለዚህ ይሰርቧቸዋል፣ ያሳዷቸዋል ከነሱ ጋር ስለማትሮጡ ብሎ ይናገራል። እና አስገራሚ ለውጥ ነው። ሰው ሲለወጥ እኮ መነጋገሪያ ኮንትሮቨርሻል ነው የሚሆነው ሰውየው ራሱ። ትዝላችኋል ጌታ አይኑን ያበራለት ሰውዬ ዮሐንስ 9 ላይ ከ8-9 ላይ ግራ ተጋባ መንደሩ አይደለም። እሱ ነው አይ እሱን ይመስላል እንጂ እሱ አይደለም ይላሉ እዛ ቦታ ላይ አይታችሁታል። እሱን ይመስላል እንጂ እሱማ አይደለም፣ ምክንያቱም እሱማ አያይም። ሰውየው እኔ ነኝ አላቸው። በፊት አላይም ነበር፣ አሁን ግን ያለው ይኸውላችሁ። ለውጡ ቀላል ለውጥ አይደለም። የሚደንቀን ማነው? በዓለም መከራ የምንደነቀው ለውጣችን ትንሽ ስለሚመስለን ነው። ትንሽ አጀስትመንት ብቻ የተሰራ ስለሚመስለን ነው። ትንሽ ነገር ብቻ የተሰራ ስለሚመስለን ነው። ስለዚህ ምን እንደደነቀው። ሁለተኛ ደግሞ እነሱ በጎ ስለሚመስሉን ነው። ሁለቱም ተሳሳቱ ናቸው። ስለ ዓለም ሁለት ነገሮች እናውቃለን። በዚህ በዮሐንስ መልእክት ላይ ልምጣና 5:19 ላይ እኛ ከጌታ የሆነው ዓለም ሁሉ በምን እንደተያዘ እናውቃለን፣ በክፉ እንደተያዘ እናውቃለን። ስለዚህ በክፉ ከተያዘ የማን አቋም ነው የሚያራምደው? እንዴ ክፉ ሰይጣን እንዲወደን መጠበቅ አለብን? አንድ አባባል አለ፣ ቢወዱኝ ነበር የሚደንቀኝ የሚባል፣ እንደዚህ ቢሆን ነበር የሚደንቀኝ ይባላል። በዚህ ዘመን አነጋገር ቢወዱን ነበር መደነቅ ያለብን ማለት አለብን። ስለዚህ ሰይጣን ሊወደን አይችልም። እነሱ ደግሞ በሱ ተይዘዋል ማለት የሱ ወታደሮች ናቸው፣ የሱ መልእክተኞች፣ የሱ ሰራተኞች ናቸው። ስለዚህ ቢጠሉን ልንደነቅ አይገባም። አንድ እሱ። ሁለተኛ ቆሮንቶስ 4:6 እንደጻፈ የዚህ ዓለም አምላክ ከማያምኑ ሰዎች ያለ ሐሳብ ምን አድርጓል? አሳውሯል። ስለዚህ ሊያዩት አይችሉም። በጎ ነገር ማየት አይችሉም። ቶታሊ ዲፕሪቭድ ናቸው። ስለዚህ በጎ ነገር ማየት በፍጹም አይችሉም። ኃጢአት ምን እንዳመጣ ጦሱን ጠንቁን በጣም ልናቅ ያስፈልጋል ወገኖች። በጎ ነገር ማየት በፍጹም አይችሉም። ብርሃንና ጨለማ መለየት አይችሉም። ሰማይና ምድር መለየት አይችሉም። ለምን? ታውረዋል። ስለዚህ በእውር እንዴት ትደነቃላችሁ? እውር ስለ እናንተ መልክ አስተያየት በመስጠቱ ለምን ትገረማላችሁ? የታያየውን ታውሯል እኮ። ስለዚህ የዚህ ዓለም ሰዎች ጥላቻ ሊያስገርመን በፍጹም አይገባም። ዓለማውያን ለራሳቸው የሚያስቡት ነገር ምንም ነገር ችግር ያለ አይመስላቸውም። በዓለም ኃጢአት ትንሽ ነገር ነው የሚመስላቸው። አንድ ፔጅ ላይ አንድ ጽሑፍ ተጽፎ አየሁኝ። ምን ይላል መሰላችሁ? በውጭ ቋንቋ ነው የተጻፈው እና እችን ፕላኔት ይላል ዓለምን እርዝን አስቀምጦ መጠይቅ ነገር ነው የሚያቀርበው። አንድ ነገር ብቻ ይወገድ ከዚች ፕላኔት ብትሉ እና ዓለምን ጥሩ ትሆናለች፣ አንድ ነገር ቢወገድ የምትሉትን ነገር ዘርዝሩ ተብሏል። እና ገብቼ ኮሜንት እመለከታለሁ። ትራምፕ ይላል አንዳንዱ ይገባል እና ትራምፕ ቢወገድ እቺ ዓለም ጥሩ ትሆናለች። እስራኤል ይላል አንዱ ይመጣና የሆነ የሚጠላቸው ሰዎች እገሌ ቢሆን ምናምን ነገር ይላል። ረሃብ ይላል አንዱ ይመጣና አንዳንዱ ይመጣል። ሲን ነው ትልቁ ነገር። ዓለምን አግሊ ያደረጋት ክፉ ያደረጋት ነገር ኃጢአት ትራምፕ አይደለም፣ ማንም አይደለም። ማንም ቢወገድ ዓለም ጥሩ አትሆንም። ብዙ ጊዜ የሚመስለን ነገር ይሄ ነው።
የሆነ ክፉ አምባገነን መንግስታት ቢወገዱ ዓለም ሰላም ትሆናለች ብለን እናስባለን። አትሆንም፣ በፍጹም አትሆንም። ውሃ፣ መብራት ምናምን ኢንፍራስትራክቸር ቢዘረጋ ዓለም ጥሩ ትሆናለች? አትሆንም፣ አትሆንም። ዓለምን ክፉ ያደረጋት እሱ አይደለም። ዓለምን ክፉ ያደረጋት ኃጢአት ነው፣ አለማመን ነው። ዓለምን ክፉ ያደረጋት፣ ጨካኝ ያደረጋት፣ አረመን ያደረጋት፣ ሰይጣን ያደረጋት አለማመን ነው። አለማመን ኢኩቫለንት ነው ከሰይጣን ጋር። ማመን ሰው የማን ያህል ነው የሚከፋው? የሰይጣንን ያህል። አለማመን ይሄን ያህል ከባድ ነገር ነው ወገኖች። ተራ ነገር አይምሰላችሁ፣ እስራቱ ቀላል አይምሰላችሁ። በጣም ከባድ እንደሆነ ልንመለከት ያስፈልጋል። ጌታ ኢየሱስ ክርስቶስ እንደ እነዚህ ሰዎች የሚደነግጥና የሚገረም አልነበረም በሚጠላው ጥላቻ። ቀደም ተናግሬያለሁ አይደለ? ልቡ የተሰበረውን ሰው ሊያሳድድ ተነሳ ይሁዳ። ምስኪኑን ሰው አሳልፎ ሊሰጠው ተነሳ። ክርስቶስ ኢየሱስ አልገረመውም። ይሁዳ የምታደርገውን ፈጥነህ አድርጋል። ከዚህም ሰይጣንነቱን ያውቃል። እንዴት እኔን ምናምን ነገር አላለውም። ባጎረስኩ እንዲህ አድርግ፣ እግርህን አጥቤ። እግሩን ባጠበበት ምሽት ከሆነ እንደዚያ ያለው የምታደርገውን ፈጥነህ አድርግ። ምን አሳልፎ መስጠት፣ ሄዶ መጠቆም። ምክንያቱም እና የምታደርገው ሌላ ምን ታደርጋለህ? የምታደርገውን ፈጥነህ አድርግ። ስለዚህ ዓለማዊ ነገር ሲያደርጉ ሌላም የለም ነው ማለት ያለባችሁ። ሲጠላችሁ ለዚህ እኮ እኔን ሲመታችሁ ይሄን ምን አድርጉ? ታዲያ ምን ትጠብቃለህ? ይሄን እንዲስም ነው የምትፈልገው? ይሄን የመታ ይሄንን ጨምርለት። ሌላ ሊያደርግ የሚችለው ነገር እኮ የለውም። ስለዚህ አስጨርሱ። በቃ እንደመጨረብ ያለው ነገር እሱ ነው፣ መሆን የሚችለው እሱም ብቻ ነው። እና ክርስቶስ ፈጥነህ አድርግ የምታደርገውን ነገር አለ እና አልገረመውም። ይልቁንስ የምንገረመው ዓለማውያን በጎ ነገር ባያደርጉልን ነው። አንድ የሚያስገርም ቃል አለ ሐዋርያት ሥራ 28 ቁጥር 2 ላይ መላጥያ የምትባል ደሴት ስንደርስ አለ ሉቃስ ይጽፍልን፣ አሕዛብ ወይም አረማውያን የሚያስገርም ቸርነት አደረጉልን። ዱላ ይዘው ቢጠብቋቸውና ቢመቷቸው አይገረምም ሉቃስ። በጎ ስላደረጉላቸው የሚገረመው አረማውያን በጎ ነገር የሚያስገርመው እሱ ነው። ዓለማውያን ሲወዱን መደንገጥ ያለብን፣ መገረም ያለብን፣ ሲጠሉን አይደለም። እንዴት ተርጎ በጎ ባደረኩኝ እንዲህ ሆኜ ምናምን አይባልም። የሚያስገርመው ቸርነታቸው ነው። የሚያስገርም ቸርነት አድርጉልን። ተገርመዋል። ከዛ በፊት እኮ በጣም ተንገላተዋል፣ ብዙ ተደብድበዋል። እነ ሉቃስ እነ ጳውሎስ ተገርም ያለው አላለም ሉቃስ። ጳውሎስን በሞትና በሕይወት መካከል ጥለውት ሄደዋል። አልተገረምም። አስገራሚ የምታደርልም ያለው የምትዋርለም አስገራሚው ቸርነቱን አስገራሚው። ምክንያቱም ከዓለም ይሄን ማግኘት ከባድ ነው፣ አይቻልም፣ አይጠበቅም፣ የማይታሰብ ነገር ነው። ስለዚህ ይሄ በምንም ታምር አይጠበቅም። ሊያስገርመን የሚገባው እሱ ነው ማለት ነው። ቢወዱን ነው መገረም ያለብን። ብትወዱ የነበር መገረሙ ነው ማለት ያለብን። የዓለም ሰዎች ሲጠሏችሁ እሱማ ዲፎልታችሁ ነው። እሱ እኮ ዲፎልት ሴቲንጉ እኮ እሱ ዋናው በቁማችሁ እኮ እሱ ናችሁ። ያለ ባህሪያችሁ እናንተ የእፉኝት ልጆች ሆይ ማን አመለከታችሁ ከመጣው ቁጣ እንደተመለጡ አይደል እንዴ መጥምቁ ዮሐንስ ያለው። እናንተ የእባብ ዘሮች እንዴት ወደ በጎ ነገር መጣችሁ? መጥምቁ ዮሐንስ የተገረመው በዚህ ነው። እንዴት መጣችሁ ለንስሐ? የእባብ ዘሮች እኮ ናችሁ እናንተ። እባብ ንስሐ አይገባም። እና የሚገርመው እነሱ ለመምጣታቸው ነው እንጂ ክፉ ማድረጋቸው አይደለም፣ ማጭበርበራቸው አይደለም፣ አንገቱን መቁረጣቸው አይደለም የሚያስገርመው። እሱማ ስራቸው ነው። ሌላ ምን ስራ አላቸው? አንገት ከመቁረጥ ከማረድ ከመግደል ስም ከማጥፋት ከመሳደብ ውጪ ምን አላቸው? ዲፎልቱ እሱ ነው ያላቸው ነገር እሱ ነው። ስለዚህ ዮሐንስ እንደዚህ ይላል፣ አትደነቁ። ዓለም ቢጠላችሁ አትደነቁ፣ ምንም አይግረማችሁ። ዓለም ለምን እንደምጠላን በጣም ሊገባን ያስፈልጋል ወገኖች። ለምን እንደምጠላን በጣም ማወቅ አለብን። ሌላ ስለሆነን ነው እና እኛ ዲፈረንት ነን፣ በጣም የተለየን ነን። ይሄ ሊገባን ያስፈልጋል። ሁለት ምክንያቶች ይጨምርላችሁና ልጨርስ። ዓለም ለምን ትጠላናለች ለሚለው ዮሐንስ በክርስቶስ ኢየሱስ ታሪክ ላይ ዮሐንስ ወንጌል 7:7 ላይ እንደዚህ ይላል። ክርስቶስ እንደዚህ አለ፣ ያላመኑበትን ወንድሞቹን በስጋ ወንድሞቹ ከትንሣኤው በኋላ ነው በክርስቶስ ኢየሱስ ያመኑት እንደምታውቁት እና አላመኑበትም ነበርና እንደዚህ አላቸው፣ ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ስራው ክፉ መሆኑን መሰከርበታለሁና እኔን ይጠላኛል አለ። ይሄ ዓለም ክርስቶስን ይጠላዋል። ለምን ይጠላዋል? ስራው ክፉ መሆኑን ስለሚመሰክርበት። መመስከር ማለት እዛ ቦታ ላይ ኤክስፖዝ ማድረግ ማለት ነው።
የዓለምን ክፋት የሚያሳይ ነበር ክርስቶስ ኢየሱስ ብርሃኑ። ልክ እንደዚሁ ቃየል አቤልን የጠላው ለዚህ ነው። የአቤል ስራ የቃየልን ስራ ኤክስፖዝ አደረገ። የቃየል ስራ ክፋት የታወቀው ከአቤል ስራ ተነስቶ ነው። የአቤል ስራ መልካም ስለነበረ የወንድሙ ስራ ክፉ ስለነበረ ለዚህ ነው የጠላው፣ ለዚህ ነው የገደለው ይለናል። ክርስቶስ ኢየሱስም እንደዛ አለ። ዓለም እኔን ሊወደኝ አይችልም፣ ምክንያቱም ስራው ክፉ መሆኑን ስለመሰከርበት ስለማሳይበት። ኤፌሶን 5:11 ላይ ጳውሎስ እንደዚህ ይላል፣ ፍሬ ከሌለው ከጨለማ ስራ ጋር ማታደርጉ ይልቁን ግለጡት እንጂ ኤክስፖዝ አድርጉት። ምን ማለት ነው? እነሱ ጉቦ ሲበሉ በሐቅ ስሩ፣ እነሱ ሲዋሹ እውነት ተናገሩ። ስለዚህ እርቃኑን ታስቀራላችሁ ዓለምን። ይሄ ዓለማውያን እንዲጠሉን የሚያደርገው አንዱ ምክንያት ይሄ ነው፣ ስራችን በጎ መሆኑ። ይሄንን እኮ ሩቅ ሳንሄድ አንዳንድ መስሪያ ቤቶች ውስጥ በሐቅ በፍትህ በትክክል የሚኖሩ ሰዎች እንዴት እንደሚጠሉ ተመልከቱ። አይበላ አያስበላ ምናምን የሚባሉ ሰዎች አታውቁም? ክፋትን ስለሚጸየፉ ይጠላሉ፣ በጎ ባደረጉ ይጠላሉ። ምክንያቱም እንዲታወቅ ታደርጋላችሁ፣ የእነሱ ክፋት እንዲታወቅ ታደርጋላችሁ፣ ኤክስፖዝ ታደርጋላችሁ ክፋታቸውን። እና ባለፈው ሳምንት ያየነው ቃል ነበር አይደል? እነዚህ ሁሉ በብርሃን ላይ የሚያምፁ ናቸው ይላል አይደል? በብርሃን ላይ አንድ ያነበብነው ቃል ነበር ኢዮብ 24 ላይ በብርሃን ላይ ያምፃሉ፣ ለነሱ ብርሃን የሞት ጥላ ነው ይላል። ምክንያቱም ብርሃን ይገልጣቸዋል፣ አይወዱትም መገለጥን። ስለዚህ ነው የማይወዱት። ሰሞኑን ያው እንግዲህ በሶሻል ሚዲያ ላይ አንድ ነገር ተመለከትኩኝ። ጥሩ ምሳሌ ስለሆነ ልግለጠው። ተደብቆ የሚያመነዝሩ ታዋቂ አንድ ሰው፣ እሷም ባለትዳር እሱም ባለትዳር ሆኖ ተደብቆ ሲወሰልቱ በላይ በሚተላለፍ ቴሌቪዥን ስርጭት ላይ ድንገት ካሜራው ብርሃኑ እነሱ ላይ ያበራ። የሆነ ያየ ሰው አለ ይሄን ነገር? ይሄን ትርኢት እንዴት ድንብርብራቸው እንደወጣ አይታችኋል? ለዓለም ብርሃን ማለት ይሄ ነው። ይሄ ብርሃን እኛ ነን። ገብቷቸዋል? ምንዝርናቸውን ክፋታቸውን የሚገልጥ ማለት ነው። ስለዚህ ነው የሚጠሏቸው እነዚህ። ይሄ ሰውዬ የአንድ ትልቅ ድርጅት ሲኢኦ ነው ሰውዬው። በጣም ባለጸጋ ሰውዬ ነው። የምትወሰልተውም ሴት እዛ ውስጥ የምትቀጠርና የምትሰራ ሴት ነች። ይሄ ሰውዬ ያንን ካሜራማን ያመሰግነዋል ብላችሁ ታስባላችሁ? ስፖትላይት ፊት ለፊቱ ያበራበትን ሰው ሲጠላው ነው የሚኖረው፣ ሲረግመው ነው የሚኖረው። ምክንያቱም ኤክስፖዝ አደረገው፣ ገለጠው። በዚህ ነው የሚጠሉን፣ ስራ ስለሚገልጥ። የኛ ብርሃን የእነሱን ጨለማ ስለሚገልጥ እንዲወጣ ስለሚያደርግ ይጠሉናል። በዚህ ምክንያት አንደኛው። ሁለተኛ ደግሞ የሚጠሉ ለምንድን ነው ብላችሁ ብታስቡ የሚመጣባቸውን ፍርድ ስለምናሳስባቸው ነው። የሚመጣባቸውን ፍርድ እንዲያስቡ ስለምናስገድዳቸው ነው። ወገኖች ተሸፋፍነው እንደ ሰጎኗ። ሰጎን አንድ ታሪክ አለ። ራሷን የሆነ አደጋ ሲመጣ ምን ታደርጋለች? አሸዋ ውስጥ ቀብራለች። ምንም አልተፈጠረም ብላ። ማዕበል እየመጣ ነው፣ ጎርፍ እየመጣ ነው፣ አደጋ እየመጣ ነው። ሰጎኗ ራሷን ታታላለች። አሸዋ ውስጥ ቀብርና ጭንቅላቷን አላየውም ትላለች። ዓለም እንደዚህ ነች። ፍርድ የለም፣ ሁሉ እንዳለ ይቀጥላል። አሁን ያለው ነው የሚቀጥለው ብሎ ስለሚያስቡ ፍርድ እንዳለ፣ ኩነኔ የሚባል ነገር እንዳለ፣ የሚመጣውን ኩነኔና ቁጣ ስለምናስታውሳቸው ይጠሉናል። ኤርሚያስ ቅድም አንስቼዋለሁ። ለምን የሚጠሉ ሰዎች? ፍርድ ስለሚነግራቸው፣ የሚመጣውን ፍርድ ስለሚነግራቸው፣ የማይቀረውን የእግዚአብሔርን ቁጣና ፍርድ ስለሚነግራቸው ይጠሉታል። ከመጠን በላይ ይጠላል። እንደ ኤርሚያስ የሚጠላ ነብይ አልነበረም። ደግ ሰው ነው፣ በጎ ሰው ነው፣ ምስኪንም ሰው ነው። ነገር ግን ይጠላል። ለምን ብትሉ የሚመጣውን ፍርድና ቁጣ በድፍረት ስለሚናገር፣ ህዝቡ ላይ የሚመጣውን መከራ ስለሚናገር፣ የእግዚአብሔርን ቁጣ ጽኑ መከራውን ስለሚያውጅ ይጠሉታል። ጳውሎስ ፌሊክስ የሚባለው አገረ ገዢ እንደ ታሰረ የተወው ለምንድን ነው? ስለሚመጣው ኩነኔና ምናምን ሲናገር ፈርቶ። ስለዚህ ጽድቅን በመናገር ኩነኔ እንደሚመጣ ፍርድ እንደሚመጣ ስለምናስታውሳቸው ይጠሉናል። ወገኖች አሜሪካ ውስጥ አንድ ታዋቂ የወንጌል ሰው ሰሞኑን አርፏል። በጣም 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 የተወደደ የጽድቅና የእውነተኛ ወንጌል አገልጋይ የነበረ ሰው ጆን ማካርተር የሚባል
ወደ ጌታ ሄዷል። በ86 ዓመቱ በጣም ብዙ ስራዎችን ሰርቷል። እኔ በግሌ በጣም ተጠቃሚ ነበር። በሱ ጸጋ ተገልግያለሁ። ሁላችንም በሱ ጸጋ የምንገለገል ሰው። የሚገርማችሁ አንድም የአሜሪካ ሚዲያ አልዘገበም። በጣም ብዙ ስራ የሰራ ሰው ነው። አሜሪካ ውስጥ በጣም ይጠላል። ሚዲያው ለዘመናት ሲከታተለው ነበር እጅ ከፍንጅ ለመያዝ እሱን ለማጋለጥ ነቀፌታ አላገኙበትም። ልክ ዳንኤል ላይ ሰበብ ሲፈልጉበት እንደነበረው ሁሉ መቼም መጸለይ አይፈቀድም ምናምን ነው አሜሪካ ውስጥ ሕግ መውጣት ስለማይቻለው እንጂ እንደ ዳንኤል ሕግ ያወጡ ነበር። ሊያገኙት አልቻሉ። ለምን የሚጠሉት መሰላችሁ? አሜሪካ ጽኑ ፍርድ ይደርስባታል ነው ስለሚናገር በአደባባይ የአሜሪካን የእግዚአብሔር ፍትህ ሳስብ ለአሜሪካ አዝናለሁ የሚል ንግግር ስለሚናገር። እንደውም አንድ ታዋቂ መጽሐፍ አለው ካንጋድ ብሌስ አሜሪካ የሚል ቃል። ምክንያቱም ምን ብሎ ይናገራሉ እንትኖች ሁሉ ጋድ ብሌስ አሜሪካ ለሚሉት ፕሬዚዳንቶች ሲናገሩ በእርግጥ እግዚአብሔር አሜሪካን መባረክ ይችላልን ይለና አይችልም። ለምንድነው አይችለው? ራሱን ሊጻረር ስለማይችል አመፀኛ መንግስት ስለሆነ አመፀኛ ኔሽን ስለሆነ አይባረከውም ብሎ የሚናገር ሰው ስለዚህ ይጠሉታል። ፍርዷን ስለሚናገር ይጠሉታል። ያሳድዱት ነበር በዘመናት ሁሉ። ወገኖች ዓለም መጠላል ለዚህ ነው። አንደኛ ኃጢአቷን ኤክስፖዝ እናደርጋለን፣ ሁለተኛ በኃጢአቷ የሚመጣባትን ፍርድ እናሳየታለን። ስለዚህ ትጠላናለች። መጠላቱ ደግሞ እስከ ሞት ድረስ የሚደርስ እንደሆነ ልንመለከት ያስፈልጋል። ስለዚህ አትደነቁ። በእናንተ ህልውና በእናንተ በመኖራችሁ ምክንያት በጣም የሚበሳጩ በመኖራችሁ አትደነቁ። ሐማ በመርዶክዮስ በጣም ይበሳጭ ነበር። አትደነቁ። ጻድቃንን ዓለም ትጠላለች። አትደነቁ። ብዙዎች ተደንቀዋል። እኛ ግን አንደነቅም። ዮሐንስ ይነግረናል።